ሰላም በዛሬው ትምህርታችን ኦፖዚት ወርድስን የምናይ ይሆናል ማለት ነው። ኦፖዚት ወርድ ወይም ተቃራኒ ቃላት ምን ማለት ነው የሚለው ጀምረን የምናይ ይሆናል። ኦኬ ሰላም እንዴት ናችሁ ተማሪዎች? ለዛሬው ፕሮግራማችን ኦፖዚት ወርዶችን የምናይ ይሆናል ማለት ወይም በአማርኛ ተቃራኒ ቃላት የምንለው ነው ማለት ነው። ሶ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁ ለብዙ ሰዎች እንዲደርስ ቪዲዮአችንን ሼር፣ ላይክ እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እናሳስባለን። በዛሬው ፕሮግራማችን እንግዲህ ኦፖዚት ወርድ ወይም በአማርኛ ተቃራኒ ቃላት። ተቃራኒ ማለት ነው አንዱ ነገር ከአንዱ ነገር የማይመሳሰል ነገር ማለት ነው። ተቃራኒ ለምሳሌ ግራ ከቀኝ፣ ግራና ቀኝ። ስለዚህ እነዚህ ሁለቱ ምንድነው? ግራና ቀኝ ተቃራኒ። ስለዚህ እነዚህ ጋር ያሉት ወርዶች አንዱ የአንዱ ተቃራኒ ነው ማለት ወይም ኦፖዚት ይባላሉ ማለት በእንግሊዝኛ ኦፖዚት ወርድስ ይባላሉ። ስለዚህ ከመጀመሪያው ጀምረን እንጀምራለን። ስለዚህ የመጀመሪያዋ ምንድነች? ቢግ የምትለች ወርዷ ቢግ። ቢግ ማለት ምን ማለት ነው? ትልቅ እንደማለት ነው። ትልቅ። ከዛ ስሞል። ስለዚህ የትልቅ ተቃራኒ ምንድነው? ትንሽ ማለት ነው። ስለዚህ ስሞል በአማርኛ ምንድነች ማለት ነው? ትንሽ እንደማለት። በአማርኛ ትንሽ እንደማለት ነው። ኔክስት ላይ የምናገኘው ሆት። ሆት ሆት ምንድን ነው? ሞቃት ወይም ሙቅ ማለት ነው። ሆት። ኮልድ ደግሞ የሞቃት ተቃራኒ ምንድን ነው ማለት ነው? ቀዝቃዛ። ኮልድ ከተባለ ቀዝቃዛ ነው ማለት ነው። ስለዚህ ሆት ሙቅ ነው፣ ኮልድ ደግሞ ቀዝቃዛ ይሆናል ማለት ነው። ኔክስት ላይ የምናገኘው ደግሞ እንደምታዩት ሄቪ ይላል። ሄቪ ሄቪ ምንድን ነው? ከባድ። ከባድ እንደማለት ከባድ። ሄቪ ከባድ። ስለዚህ የከባድ ተቃራኒ ምንድን ነው? ቀላል ማለት ነው። ላይት እንለዋለን። ላይት ቀላል። ላይት ቀላል ማለት። ስለዚህ የሄቪ ተቃራኒ ምንድነው ማለት? ላይት ነው ማለት ነው። ኔክስት ላይ ፉል ትላለቻል። ፉል ማለት ሙሉ እንደማለት ነው። ፉል ከተባለ ሙሉ እንደማለት ነው። የሙሉ ተቃራኒ ምንድን ነው? ምንም ነገር የለም ማለት ወይም ዜሮ ነው ወይም ባዶ አይደል? ስለዚህ የፉል ተቃራኒ በአማርኛ ምንድነው? በእንግሊዝኛ ምንድነው ማለት? ኢምፒቲ ትባላለች ማለት። ኢምፒቲ 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 ምን ማለት ነው? ባዶ ወይም ምንም የሌለው ማለት ነው። ፉል ግን ሙሉ እንደማለት ነው። ስለዚህ የሙሉ ተቃራኒ ባዶ ከሆነ ፉል ኢምፒቲ እንደማለት ነው ማለት ነው። ኔክስት ላይ የምናገኘው ወርድ ምንድነች? ቶል ትላለቻል። ቶል ቶል ማለት ረዥም እንደማለት። ረዥም ረዥም እንደማለት። ስለዚህ የረዥም ተቃራኒው ምንድነው? አጭራል። ስለዚህ ሾርት ትሆናለች ማለት። ሾርት ምንድነች ማለት? አጭር። ስለዚህ ቶል ረዥም፣ ሾርት አጭር ነች ማለት ነው። ኔክስት ላይ የምታገኙት ሃርድ። ሃርድ ሃርድ ነው ሲባል ጠንካራ እንደማለት ነው። ሃርድ ማለት ጠንካራ እንደማለት ነው። ስለዚህ የጠንካራ ተቃራኒ ምንድነው? ልፍስፍስ ወይም ለስላሳ ነገር ማለት ነው። ስለዚህ ሶፍት ይባላል ማለት ነው። ሶፍት ምንድነው ማለት? ልፍስፍስ ወይም ሶፍት ነገር ባንዴ የሚሰበር። ስለዚህ የጠንካራ ተቃራኒ ሶፍት፣ ሃርድ፣ ሶፍት። ኔክስት ላይ ሎንግ። ሎንግ ማለት ሩቅ እንደማለት ነው። ሩቅ እንደማለት ነው። ከዛ ሾርት ማለት ሾርት ማለት ደግሞ አጭር። ስለዚህ የሩቅ ተቃራኒ ምንድነው? ቅርብ እንደማለት። ሾርት ነው ማለት ቅርብ እንደማለት ነው። አጭር ሳይሆን ቅርብ እንደማለት ነው። ለቁመት ሲሆን ያው አጭርና ረጅም ነው። ስለዚህ ሾርት አሁን ለምሳሌ ሁለቱም ጋር ይቻላል። ለቁመት ሲሆን ሾርት ምንድነው? አጭር ነው። ለርዝመት ሲሆን ሾርት ካላችሁ ምን ማለት ነው? ቅርብ ነው እንደማለት። ሎንግ ረጅም ወይም ራቅ ያለ ቦታ ራቅ ያለ እንደማለት ነው። ሾርት ሲሆን አጭር እንደማለት ነው ወይም ቅርብ እንደማለት ነው። ግልጽ ነኛል። ሶ አዲስ ከሆናችሁ ዩቲዩብ ቻናላችን ለብዙ ሰው እንዲደርስ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁትና ከኛ ጋር መቀጠል የሚፈልጉ ከሆነ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እያለፋችሁ ማለት ነው። ወደ ኔክስት እንሄዳለን ማለት ነው። ኔክስት ላይ ምንድነው የምትለው? ሃፒ ነው አልበት። ሃፒ ሃፒ ማለት ደስታ ነው ማለት። ደስተኛ ወይም ደስታ እንደማለት ነው። የደስተኝነት ወይም ደስታ ተቃራኒ ሀዘን፣ ሳድ ትሆናለች ማለት። ሳድ እንደማለት ነው። ሀዘን ወይም ደስተኛ ያልሆነ ሰው ሳድ ይባላል ማለት ነው። ስለዚህ ሃፒ፣ ሳድ። ኔክስትስ አንግሪ። አንግሪ ማለት ተናደደ ወይም መናደድ እንደማለት ነው። አንግሪ ማለት መናደድ ወይም ተናደደ እንደማለት ነው። የአንግሪ ተቃራኒ ምንድነው ማለት ነው? ካልም። ካልም ማለት ደግሞ ተረጋጋ። ስለዚህ የመናደድ ተቃራኒ መረጋጋት። ካልም ከተባለ ተረጋጋ ወይም ረጋ ያለ ማለት ነው። ስለዚህ አንግሪ ተናደደ፣ ካልም ተረጋጋ።
ኔክስት ላይ እንሂድ። ብሬቭ ትላለች። ብሬቭ ብሬቭ ማለት ደፋር እንደማለት። ብሬቭ ማለት ደፋር እንደማለት። ስለዚህ የደፋር ተቃራኒ ምንድን ነው? ፈሪ ነዋል። ስለዚህ ስኬርድ ማለት ፈራ እንደማለት። ስለዚህ የብሬቭ ምንድን ነው? ደፋር። ስኬሪ ደግሞ ማለት ነው ፈሪ እንደማለት ነው። ፈሪ እንደማለት ነው። ኔክስት ላይ እንሂድ። ኔክስት ምንድን ነች? ፖላይት ትላለች። ፖላይት ማለት ጨዋነት እንደማለት። ጨዋ እንደማለት ፖላይት ማለት ጨዋ እንደማለት። ሩድ ማለት ግን የጨዋ ተቃራኒ ምንድን ነው? ባለጌ። ሩድ እንላለን። ሩድ። ስለዚህ ምንድን ማለት ሩድ? ባለጌ እንደማለት ነው። ስለዚህ ፖላይት ጨዋ፣ ሩድ ደግሞ ባለጌ። ላውድ አለ ምትል ላውድ ምንድን ነች? ጮክ ያለ አይደል? ጮክ ያለ ላውድ ማለት ድምፁ ጮክ ሲል ላውድ ይባላል። ስለዚህ ጮክ ያለ። ስለዚህ ኳይት ማለት ደግሞ ማለት ዝም ያለ፣ ጸጥ ያለ፣ ጸጥታ ወይም ኳይት ስትባሉ ጸጥ አለ። ስለዚህ የላውድ ምንድነው ማለት ድምፁ የተጋነነ ላውድ ወይም ድምፁ ከፍ ያለ ላውድ ይባላል። ኳይት ማለት ደግሞ ድምፁ ዜሮ የሆነ እንደማለት ነው ማለት ነው። ኔክስት ላይ ምንድነው? ኤግዛይትድ ትባላችኋል። እቺኛው ስታነቡት ኤግዛይትድ ምን ማለት ነው? ኤግዛይትድ ምን ማለት ነው? ጓጓ ወይም መጓጓት እንደማለት ነው። ኤግዛይትድ ማለት መጓጓት ወይም ጓጓ እያላችሁ ማለት ነው። ስለዚህ የመጓጓት ተቃራኒ ምንድነው ማለት ነው? ሰለች ወይም አልጓጓም እንደማለት ነው። ቦርድ ስትሉ ደግሞ ምንድነው? ስልች ወይም ሰለች እንደማለት ነው። ቦርድ ማለት ሰለች። እቺኛው ኤግዛይት መጓጓት፣ ቦርድ መሰልቸት። ስለዚህ ኤግዛይት ቦርድ መጓጓት እና መሰልቸት እያላችሁ ማለት ነው። ኔክስት ላይ የምታገኙት ካይንድ ነች። ካይንድ ማለት ደግ ወይም አይነት እንደማለት ነው። ኔክስት ላይ ያለችው ሚን ደግሞ አማካኝ፣ ደግም ያልሆነ ምንም ያልሆነ ሚን ትባላለች። አማካኝ እንደማለት ነው። ያኛው ግን በጣም ደግ ካይንድ ነው ከተባለ በጣም ደግ። ስለዚህ ሚን ነው ከተባለ አማካኝ ደግም ሆነ እንደማለት ነው። ኔክስት ላይ የምናገኛት እንግዲህ ከመሄዳችን በፊት አዲስ ከሆናችሁ የዩቲዩብ ቻናል ከእናንተ ምንም እንትን የሚል የለም። ስለዚህ ዩቲዩብ ቻናላችን ለብዙ ሰው እንዲደርስ ትምህርቱም ለብዙ ወገኖች እንዲያገናኝ ቪዲዮአችንን ላይክ፣ ኮሜንት እና ሼር በማድረግ ተባበሩን። እንዲሁም አዲስ ከሆናችሁ ለዚህ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እለፉ። ወደ የሚቀጥለው እንሄዳለን ማለት። ስለዚህ የሚቀጥለው ደግሞ ካም ነው የምትለው ካም ና እያላችሁ ነው ማለት። ካም ማለት ና ወይም መጣ እያለ ነው። ከዛስ ጎ ሂድ። ካም ና ጎ ሂድ። ኔክስት ላይ የምታገኟት ምንድነው? ስቶፕ ትላቻል። ስቶፕ አቁም እንደማለት ነው። ስቶፕ የሆነ ነገር አሁን ስቶፕ ስትሉ ምን ማለት ነው? አቁም። ስታርት ጀምር። ስለዚህ የአቁም ተቃራኒ ምንድን ነው? መጀመሪያ ስታርት ትላለች። ስቶፕ ስታርት፣ ስቶፕ ስታርት። ግልጽ ነኝ። ኔክስት ላይ ኦፕን ክፈት እንደማለት ነው። ክፍት ወይም ክፍት የሆነ ምን ይባላል? ኦፕን ይባላል። ኦፕን ክፍት። ስለዚህ የክፍት ተቃራኒ ምንድን ነው? ክሎዝ ወይም የተዘጋ ወይም ዝግ እንደማለት። ክሎዝ ማለት ደግሞ ማለት ዝግ። ኦፕን ክፍት፣ ክሎዝ ደግሞ ዝግ እንደማለት ነው። ኔክስት ላይ ፑሽ አለ መግፋት ማለት ነው። ፑሽ እያደረጋችሁ ከሆነ ገፋችሁ ማለት ነው፣ መግፋት። ስለዚህ የመግፋት ተቃራኒ ምን ነው? መጎተት ወይም መሳብ ማለት ነው። ስለዚህ ፑል ማለት ደግሞ በእንግሊዝኛ ምንድን ማለት ወደ አማርኛ ስተረጉማት መሳብ ወይም ሳባችሁት ማለት። ፑሽ ተቃራኒ ነው፣ መግፋት ነው። የመግፋት ተቃራኒ መሳብ ነው። ስለዚህ ፑል ትሆናለች ማለት ነው። ኔክስት ላይ ጊቭ አለ የምትለው ይችኛው ጊቭ ማለት ነው መስጠት አይደል? ጊቭ ማለት መስጠት። ጊቭ መስጠት። ቴክስ መውሰድ ነው። ቴክ መውሰድ። ስለዚህ የመስጠት ተቃራኒ ነው መውሰድ አይደል? ወደ ራሳችሁ ማለት ማጠቃለል። ስለዚህ ቴክ ትላላችሁ። ጊቭ ቴክ፣ ጊቭ ቴክ፣ ጊቭ ቴክ። ግልጽ ነኝ። ኔክስት ላይ ላፍ ትላለች። ላፍ ማለት መሳቅ እንደማለት ነው። መሳቅ። ላፍ ምንድን ነው? መሳቅ። ስለዚህ የመሳቅ ተቃራኒ ምንድን ነው? ማልቀስ ማለት ነው። ክራይ ትላላችሁ ማለት ክራይ። ላፍ መሳቅ፣ ክራይ ደግሞ ማልቀስ። ላፍ መሳቅ ነው። ክራይ ስትሉ ማልቀስ ነው። ግልጽ ነኝ። የመጨረሻችን ምንድን ማለት ዊን ትላለች። ዊን የመጨረሻችን ዊን ደግሞ ማሸነፍ ማለት ነው።
የማሸነፍ ተቃራኒ ምንድን ነው? መሸነፍ ወይም ሉዝ ማለት ነው። ሉዝ ዊን ማሸነፍ ነች። ሉዝ መሸነፍ ወይም ሽንፈት ማለት ነው። ሉዝ ሶ ኦፖዚት ወርዶቻችን ይህን ይመስሉ ነበር። አንዴ ግን ከማጠቃላችን በፊት ሁሉንም አንዴ ደግመን እናያቸዋለን ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ለወገን ጓደኞቻችሁ ሼር፣ ኮሜንት እና ላይክ እያደረጋችሁ ቪዲዮአችንን እንድታልፉ በአክብሮት እንገልጻለን። ከዚያ በፊት ግን እዚህ ጋር አንዴ እንድጋማቸው እና የዛሬውን ፕሮግራማችን እናልቅ ይሆናል ማለት። ስለዚህ ቢግ ስሞል ሆት ኮልድ ሄቪ ላይት ፉል ኤምፕቲ ቶል ረዥም አል ሾርት አጭር ሃርድ ጠንካራ ሶፍት ጠንካራ ያልሆነ ወይም ሶፍት ማለት ጠንካራ ያልሆነ ወይም ልስልስ እንደማለት ነው። ኔክስት ላይ ሎንግ ሩቅ ሾርት ቅርብ ሎንግ ሩቅ ሾርት ቅርብ ሃፒ ደስተኛ ሳድ ሐዘን ሃፒ ደስታ ሳድ ሐዘን አንግሪ መናደድ ወይም ተናደደ ካል ተረጋጋ ብሬቭ ደፋር ስኬሪ ፈሪ ወይም ፈራ ፖላይት ጨዋ ወይም ጨዋነት ፖላይት ጨዋ ወይም ጨዋነት ሩድ ባለጌ ላውድ ከፍ ያለ ድምፅ ወይም ጮክ ማለት ኳይት ዝም ማለት ኤግዛይትድ መጓጓት ቦርድ መሰልቸት ወይም ስልቹነት መሰልቸት ካይንድ አይነት ኦር ደግነት ሚን አማካኝ ኔክስት ካም ና ጎ ሂድ ስቶፕ ቁም ስታርት ጀምር ኦፕን ክፍት ክሎዝ ዝግ ፑሽ መግፋት ፑል መሳብ ፑሽ መግፋት ፑል መሳብ ጊቭ መስጠት ቴክ መውሰድ ጊቭ መስጠት ቴክ መውሰድ ላፍ መሳቅ ክራይ ማልቀስ ላፍ መሳቅ ክራይ ማልቀስ ዊን ማሸነፍ ሉዝ መሸነፍ ይሆናል ማለት ነው። ሉዝ መሸነፍ ወይም ይሆናል ማለት ነው። ሶ ለዛሬ የነበረን ትምህርት ይህን ይመስላል። ኦፖዚት ወርድ ብለን ያመጣናቸው ኦልሞስት 20 አካባቢ የሚሆኑ ቃላቶችን በዚህ ለማወቅ ችለናል ማለት ነው። በሚቀጥለው ክላሳችን ሌሎች የምናውቃቸው ይሆናል። ሶ አዲስ ከሆናችሁ የዩቲዩብ ቻናልን ለብዙ ሰው እንዲደርስ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። አብራችሁን ስለነበራችሁ አመሰግናለሁ። በሚቀጥለው በሌሎች ትምህርቶች የምንመጣ ይሆናል። ለዛሬው ግን እዚህ ላይ እናበቃለን። ቴንኪው ቻው።